ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንዴት ናችሁ? ሰላማችሁ ብዝት ይበል። ለዛሬ እንግዲህ አንዳንድ ነገሮችን ቀንጨብ አድርጌ ወደ እናንተ ይዤ መጥቻለሁ። እነዚህ ነገሮች እስከ መጨረሻው ከተከታተላችሁኝና ከተመለከታችሁት ታተርፉበታላችሁ። እንግዲህ ህይወት ውጣ ውረዷ እንግዲህ ብዙ ነው። አንዳንዱ ደስተኛ ይሆናል፣ አንዳንዱ ደግሞ ሀዘን ውስጥ ይገባል። እኛም ደግሞ ደስ ባላቸው ስንደሰት፣ በሚያሳዝኑት ነገርም እያዘንን የሚያስቅ ነገርም ስናገኝ እየሳቀን ማሳለፍ እንወዳለን። እንዴት ያለ ህሊና ነው! ለኔ ይሄን እየሰራው ነው። ኤግዛክትሊ ከፋሽ እችላት እንዲያለ ጃን ሜዳ ሆኜ የጠለዝኳት ኳስ ብራዚል ገብታ እነ ፔሌ በእግር ኳስ ታዋቂ የሆኑት። አሁን የማሳያችሁ ቪዲዮዎች መጀመሪያ የምጀምረው ትንሽ እኔን ፊል ስላደረገኝ፣ እርግጠኛ እናንተን ፊል ታደርጋላችሁ እና እውነት የሆነ ነው። ድርጊቱ የተደረገው ትላንትና ነው። ትላንትና አጋጣሚ ወደ ካሳንቺስ አካባቢ ነበርኩኝ። አመመኝ። ማመም ታውቃላችሁ፣ እንዴት ነው? ዝም ብሎ ሰው ከመሬት ተነስቶ እንግዲህ አይታመምም። በታምር ሰው ከመሬት ተነስቶ ዝም ብሎ ፊልም አያደርግም፣ አያዝንም። ለመደሰትም ከመሬት ተነስተን አንደሰትም። ዝም ብለን ይሁን የሚያሳዝን ነገር ያጋጥመናል፣ ወይም ደግሞ የሚያስደስት ነገር ያጋጥመናል። እስኪ ወደዚህ ቪዲዮ እንሄድና እናንተም የተሰማችሁን ስሜት ትነግሩኛላችሁ። ቀጠልኩኝ። ምን በድላ ይሆን? በእግዚአብሔር ምን አድርጋ ይሆን? ምንድነው ጥፋቷ? አልቻልኩኝም። አመመኝ። ብቻዬን በዚህ በጠራራው ፀሐይ ማንም በሌለበት ቦታ ላይ እችን ምስኪን ውሻ ትቶ መሄድ እንዴት ያለ ህሊና ነው! አልቻልኩም። በቃ አለመቻል አልቻልኩም። እንዳያችሁት ነው። ያማል፣ የእውነት ያማል። 77 ላይ የነበረውን ነገር አስታወሰኝ። አንድ የውጭ ዜጋ ያንን ሰውነቱ የደቀቀን ከአንድ ከአሞራ ጋር ግብ የያዘ ሕፃን ልጅ ትቶት ሄደን ካሜራማን አስታወሰኝ። የእውነት ያማል፣ የእውነት ጨነቀኝ። እኔ ልክ ይህንን ቪዲዮ እንደው እንድታዩት የፈለኩበት እስከ መጨረሻው፣ ወይም ነፍሷ ወጥቶ እስከ መጨረሻው ቁጭ ብዬ አያታለሁ። የምችለውን ነገር ለማድረግ እሞክራለሁ። ማንም ሰው በሌለበት ቦታ ላይ ያንን ነው ያሰብኩት። እንድታዩት የፈለኩት ነፍስ ነው። ይህንን ነፍስ እንዴት ማዳን መግደል የፈጣሪ ቢሆንም ግን ፈጣሪ ወደዛ አስጠግቶን ማንሞክር ከሆነ የህሊና ወቀሳ አለብን። ልክ ውሻይቷን እንዳየው ነዘረኝ። ከዛ ምንድን ነው ያደረኩት? በቃ ወተት መግዛትና ድንገት የሆነ ነገር ሆና ከሆነ ያው መንቀጥቀጧ ወደ ሞት መሄዷ ግራ በሚያጋባ ሁኔታ ወተት ነው በቃ ምርጫ ያደረኩት። ወተት ለመግዛት ሄድኩኝ። ከዛ ወተቱን ገዝቼ ስመጣ እንደዚሁ ነው ያገኘኋት ማለት ነው።
መጀመሪያ እንደነበረችበት። ከዛ በኋላ ምንድነው ማድረግ የነበረብኝ? እየታገልኩኝ ሰው ካለ ሰዎችን ጠርቶ የሚሄዱ ሰዎችን እባካችሁ አግዙኝ ብሎ የዚችን ውሻ ነፍስ መታደግ ነው። መታደግ አንድም የእመቤቴን ስም እየጠራው፣ አንድም የእግዚአብሔርን ስም እየጠራው የምታደርጉትን አድርጉ፣ እያየዋት እንዳትሞት በሚል ታገልኩኝ ማለት ነው። የሆኑ ሰዎች እዛ የሚፈርስ አካባቢ ነው፣ ድንጋይ ምናምን የሚያነሱ ሰዎች ነበሩ። ከነሱ ለመጥራት ሞከርኩኝ። እነሱ ደግሞ ምንድን ነው ምን ፈልገህ ነው ምናምን ብለው ከርቀት ነው የምናወራው የነበረው። አጋጣሚ ግን አንድ ልጅ አገኘው። ከዛ ልጁ የማጠጣበትን ያያችሁት እንትን አለ፣ ሳህኑ እንዲመጣ ተደረገ። ከዛ ሳህኑ መጥቶ ውሻዋን ወተት ለማጋት ሞከረ። ከዛ ሌላ ሰው ሲመጣ ግን ሁለተኛ ሰው ማለት ነው፣ ቅድም እኮ ሰላም ነበረች ምን ሆና ነው አለ። እኔም ስመጣ እንዲህ ነው ያገኘኋት፣ አላወኩኝም ምን እንደሆነች፣ ግን ስትንቀጠቀጥ በሞትና በህይወት መካከል እንደዚህ ነፍስ ውጪ ነፍስ ግቢ ስትታገል ነው ያየሁት ስለው፣ አሃ የሆኑ ሰዎች ነበሩ እና ድንገት እነሱ መርፌ ወቅቷት ይሆናል አሉ። ያኛውን መጀመሪያ የነበረው ልጅ አዎ ልክ ነህ ቅድም እንደዛ እያደረጉ ነበር አለ። ስለዚህ የኛ ልፋት ከንቱ ነው ማለት ነው። ግን ቢሆንም ያለውን ነገር ማቅረብና መስጠት ነው። ውሻዋን አግተናት ከዛ በኋላ ወተትና ዳቦ እቃው ላይ ያስቀመጥንና ድጋሚ ወደ ቤት እዛው ቅርብ ስለሆነ ቤቴ ውሃ ድንገት የሚያስፈልግ ከሆነ ውሃ ላመጣላት ሄድኩኝ። ቁጭ ማለት አልቻልኩም። ወዲያው ውሃውን ይዤ ተመልሼ ቦታው ሄድኩኝ። ቦታው ሲሄድ ምግቡ አልቋል። በቃ ከቦታው የለችም ማለት ነው። ያለኝ አማራጭ እዛው አካባቢ መፈለግ ነበረ። ከዛ ስፈልግ በዛው ቶን ማለት ነው፣ በዛው ማለክለክ፣ በዛው የመሻል ወደ መዳን ወደምትሄድበት እየመጣች ድንገት አገኘኋት ማለት ነው። እግዚአብሔርን አመሰገንኩ። ያቺ እንደዛ በህይወትና በሞት መሀል የነበረችው ውሻ ድጋሚ ምግብ ፍለጋ ስትሄድ አገኘው። በአንድ ዳቦ በእግዚአብሔር ቸርነት በእመቤታችን አማላጅነት ውሻዋ ይህንን መስላ ይህንን ሆነ አገኘው። እባካችሁ እንደዚህ አይነት ነፍሳቶችን ሕክምና መደረግ ካለባቸው ሕክምናው ቢሰጣቸው ከመግደል ይህንን መልእክት አስተላልፋለሁ። ወደ ሌላኛው ፕሮግራም ሄዳለሁ። ሁለተኛው ፕሮግራም ሄዳለሁ። ሁለተኛው ፕሮግራም የቆየ ቪዲዮ ነው፣ ግን ሳየው ደስ አለኝ ማለት ነው። ሰላም ከዚህ በፊት ከተናገረቻቸው በጣም የምትገረምበት ነገርን ጠቅሳለች። እስኪ እሱን ደግሞ አይተን እንምጣ። እኔ በጣም ሊያስቀኝ ነገር ብዙ ማልስማማበት ነገር ትልቅ ሰውዬ መጥቶ ምን ይልሻል? አንቺ ፊልም ስትሰሪ እኔ ቤት ውስጥ ሆኜ እናቴ ቤት እያየሁሽ ነበር ተማሪ ሆኜ ይልሻል። ትልቅ ሰውዬ እኮ ነው ማለት አሪፍ ነገር ነው ማየቱ። ግን አንተ እናቴ ቤት ቁጭ ብለህ እኔ ስራ መስራት ስለጀመርኩኝ ትልቅ ሴትዮ ነኝ ማለት አይደለም፣ ወይ ታላቅህ ነኝ ማለት አይደለም። በሆነ ራሱ አንተ እናት ቤት ቁጭ ብለህ ያየኝ እየሰራሁ ነው። ኤግዛክትሊ ከፋሽ በጣም ነው የሚያስቀኝ። እንትና እኮ እኔ እሷ ፊልም እየሰራች እኔ የእንትን ተማሪ ነበርኩኝ እናቴ ቤት ቁጭ ብዬ እናቱ የሰራችለትን ምግብ እየበላ ነው የሚያየው ያንቺን ፊልም። ስራ እየሰራች ነው እንጂ
ሜቢ 17 18 ከሱ በታች ልትሆኚ ትችያለሽ፣ በሱ እኩልም ልትሆኚ ትችያለሽ። አንቺ እናትሽ ቤት ቁጭ ብለሽ ምግብ እየበላሽ ወይ እንትን እያረግሽ አይደለም እየሰራሽ ነው። ሶ እንደዛ ስላየሽ ታላቁ ነው የምትመስዪው ከሱ በፊት ስራ መስራት ስለጀመርሽ ማለት ነው። ሶ ይሄ ነገር በጣም ነው የሚያናደኝ ብዙ ሲባል ስለምንሰማ ነው። እና ደግሞ ቢሆን እንኳን ደስ የሚል ነገር ነው እኮ እድሜ በህይወት የመቀጠልሽ ምልክት እኮ ነው ማለት እድሜሽ ካልተለቀ እያደግሽ እየሄድሽ ካልሆነ በህይወት አለሽ ማለት ነው። ሶ በእድሜ ወጣት ሆኖ መሞት ነው የምትፈልጊው? እኔ አያገባኝ ነው እንደዛ ነው የሚፈልጉት። ላይክ ምን ማለት ነው? ላይክ ወቀት ሳታረጂ ወይ መሞት አለብሽ ወይ ደግሞ እስከ መጨረሻ ድረስ ልጅ ሆነሽ መታየት አለብሽ። እንግዲህ ሰላም ተስፋ የሚያናዳትን ነገር ገልጻልናለች። ምንድን ነው የሚያናደኝ? ስራ ሳይሰሩ ቤት የሚቀመጡ ሰዎችን ማየት ያናደኛል አለች። በእርግጥ ያናዳል። በጣም ሊያናድ ይችላል። የእኛም መልእክት እንዲህ ነው። እቤት የምትቀመጡ ሰዎች እንግዲህ እኔ የሰራሁትን አይነት ቪዲዮ ስሩና ወደ ቢዝነስ ቀይሩት። እንቀጥል እስኪ እያየን እንምጣ። አሁን ደግሞ ከሰላም ተስፋዬ በኋላ ወደ የሚያስቁ ነገሮች ደግሞ እንምጣ። መጀመሪያ አዝነን ነበር። አዘናችንን ደግሞ ያው በመዳን ውስጥ ታለፈና ወደ ደስታ ተቀየረ። ከደስታው በኋላ ደግሞ ሰላም ተስፋዬ ከች አለችና የሆኑ ነገሮችን አለችን። አሁን ደግሞ የሚያስቁ ጉዳዮች ዜዶ ይመቸኛል። ብዙ ጊዜ በቃ ቁም ነገር አዘል ቀልዶችን ይቀልዳል እና በጣም ነው የሚመቸኝ። ብዙ ድሮ ማለት ይቻላል አንድ የቀለደው ቀልድ አለ። እኔ እግር ኳስ ውስጥም ብዙ ስላሳለፍኩ አዎ ልክ ነው ወደ ማለቱ ነው የምጠጋው። እስኪ እችን ቪዲዮ እንያትና እኩል ፈን እናድርግባት። ዜዶ ኳስ ሁኔታ ላይ ብዙ አስተያየቶች የመስጠት ሙድ አለው እና ባይዘዌ ዘርዬ እግር ኳስ ከኔ ነው ወደ ዓለም የሄደው አለ። እንዴት? ስማ እኔ ኳስ በሚጫወት ጊዜ አለ አጥቂውን አልፌ ተከላካይ አጥፌ በረኛውን አጥፌ ወደ ሚስቴ ዞርና ላግባው እለዋለሁ። አግባ ካለችኝ አገባለሁ። እኔን ያገባኸው ይበቃል፣ ጎል አታግባ ካለች ትቼ እመለሳለሁ። እና ያኔ ነው እኔ ጃን ሜዳ ሆኜ የጠለዝኳት ኳስ ብራዚል ገብታ እነ ፔሌ በእግር ኳስ ታዋቂ የሆኑት ከሚላሴ ዋርካ የሚያገናኝባቸው ነገሮች በጣም ፈን ያደርጋሉ፣ ያስደስታሉ። በቃ እንግዲህ አስቡ፣ ከጃል ሜዳ ተመቶ ኳሱ ብራዚል አይዜዶ ይመችል። ጎል ላግባ ሲል ማንን አስታወሰኝ? አንድ የቀበሌ ጨዋታ ጊዜ ቀበሌ 10 ውስጥ ጌትነት የሚባል አንድ ተጫዋች አለ። ድንገት በዛ ሰዓት ከነበራችሁ ሁሉንም አጥፎ በረኛውን አጠፈና ከዛ ከእንግሉ ጋር አጋሽቶ ተመለሰ። በረኛውን አጥፎታል እኮ ደግሞ የመጨረሻ ሰዓት ነው። ህዝቡ ይበሳጫል። እሱ ግን ደስታው ምንድነው? እጥፍጥፍ ማድረጉ ነው። ዜዶ አመጣው። ልክ ሁሉንም አጥፎ ከጨረሰ በኋላ ሚስቱን ነው የሚጠይቃት። የሚያወጡ ሰዎች አሉ እኮ የገባ ኳስ ምናምን መጥተው የሚያወጡ አሉ። በጣም ነው። ወደ መጨረሻው እንሄዳለን። ወደ መጨረሻው ስንሄድ በጣም ፈን ያደረገኝ ነገር ነው። እንዴት አስቦት ፍቅር ልትሞትብኝ ነው። ድርጅቱን በእኔ ስም ላደርገው
መኪኖቹም አቤት ነው ይገለበጣል የሚሉት ነገር እኮ እውነት በጣም ይገለባበጣል። እንደውም ማይድን የለም አንተም ዳንኩኝ ይድናለሁ ብዬም አላሰብኩም። ግን እኔ ፍቅር ያኔ የታመምክ ጊዜ ንብረቶችን እኔ ልውረስ ላይ ሲል ስትል የነበረው ምን ለማለት ፈልገህ ነው? አይ የኔ ፍቅር መያዝ እኮ መጥፎ እኮ ነው። እችላቴ እንዲያለ ውዶች ይመቻችሁ። እንግዲህ ዘና ፈታ እንዳላችሁ እርግጠኛ ነኝ። እንግዲህ ዛሬ ተረጋግቼ በትክክለኛው የሪያክሽን መንገድ ነው የመጣሁት። እንደወደዳችሁት እርግጠኛ ነኝ። ላይክ፣ ሼር እና ሰብስክራይብ ማድረጉን አትርሱ። ይህ ክራር ሚዲያ ነው። ክራር ሚዲያን እንግዲህ ቤተሰብ ለመሆን ሰብስክራይቧን ንኩ። ላይክ እና ሼር ስታደርጉ ደግሞ እያደገ ይመጣል። 2400 የሆነው 5-6 ይሆናል ማለት ነው። ስለዚህ ይመቻችሁ። በሌላ ፕሮግራም ደግሞ እንገናኛለን። ሁልጊዜ እንደምለው ለሀገራችን ሰላም፣ ፍቅርን እግዚአብሔር አምላክ ያድል። ይመቸን።